ስሙኝማ ወገን አንዳንዴ ግርም ድንቅ ትክት እያለኝ ያለው ነገር ምን እንደሆነ ልንገራችሁ። በጣም ብዙ ጊዜ ያለውኝና የሆነ አንድን ሰው ለመውደድ አንድን ሰው መጣል፣ አንድን ሀገር ለመውደድ ደግሞ አንድን ሀገር መጣል፣ አንድን ብሔር ለመውደድ አንድን ብሔር መጣል። ዋት ዘስ ምንድን ነው ችግራችሁ? እግዚአብሔርን በጣም እየገረመኝ ስለሆነ ማለት ነው። ምንድን ነው ማለት የሆነ እምነትን ለመውደድ ሌላኛውን እምነት መጣል። እኔ የምለው የሆነ አንዱን ሳንጥል አንዱን ማንሳት አንችልም ነው ማለቴ። መብታችን እኮ ነው አንዱን ወደን አንዱን መጣል ሳይሆን ጀስት የምንወደውን ነገር መውደድ ማለት ነው። መጣል አይጠበቅብንም። ምናልባት ውስጣችን ላይ ያለውን ንግግር ሊሆን ይችላል የምንናገረው፣ ግን በእኛ በኩል የምንጠላው ነገር ካለ ይሶኬ በቃ ከእናንተ ጋር ያዙት ማለት ሌላ ሰውም ጥላቻ እንዲኖርበት ወይ ደግሞ ሌላ ሆይ ሆይ ከመፍጠር ማለት ነው። ማልወደውን ነገር በራሴ እይዘዋለሁ እንጂ እያወጣችሁ የምትበትኑት ነገር፣ የሆነ ሰው ቅሬታ እንዲኖርበት የምታደርጉት ነገር፣ ሰው ሰላም ሲሆን የማትወዱ ሰዎች ምንድን ነው ችግራችሁ? ማለት እናንተ የምትፈልጉትና የምትወዱትን ነገር ይዛችሁ የመሄድ ሙሉ መብት አላችሁ። ነገር ግን አንዱን ለማንሳት አንዱን መጣል አይጠበቅባችሁም። ሁሉንም ጎን በጎን መውደድ ማክበር እንችላለን። እንዴ ምንድን ነው የመውደድ እኮ ቦታው ብዙ ነው ውስጣችን ላይ። ግን ለምን እንደሆነ አላውቅም። ማለት ጀስት የሆነን ሰው ስወድ የሆነን ሰው ከውስጥ ማስወጣት አለብኝ ነው አይደለም። እንደዛ ሳይሆን ሁሉንም መውደድ እንችላለን። እንዳልኳቸው የትኛውንም ሀገር መውደድ እንችላለን፣ ማክበር እንችላለን። አይደለም ሀገራችን ኢትዮጵያ ውስጥ ሆኖ ጀስት የሰው ሀገር ላይ ራሱ ውጭ ሀገር ላይ እንትን ሀገር እንወዳለን፣ እንትን ሀገር እናከብረዋለን ምናምን እያልን አይደል እንዴ? እና እንዴት ነው ሀገራችን ላይ ይህን ሀገር ጠለዋለሁ፣ ይህን ሀገር ወደዋለሁ፣ ይህ ሀገር ከፍ ያለ ነው፣ ይህ ሀገር ዝቅ ያለ ነው ምናምን የምንለው ማለት ነው እንዴ? የተወለድንበትን ያደግንበትን ሀገር ማክበርና መውደድ ሌላ ነገር ነው። ያ ደግሞ ግዴታችን ነው። ይሄ መብት ምናምን ሳይሆን ግዴታሽ ነው። ያደግሽበት የተወለድሽበትን ሀገር ካልወደድሽና ካላከበርሽ ምን ልትሆኚ ነው እንዴ? ሶ ምንድን ነው ዝም ብላችሁ ወይ አትፍጠሩ። አንዱን አትጣሉ፣ አንዱን አታንሱ። ጀስት ሁሉም ማንሳት መብት ነው። ካልሆነ ደግሞ የራሳችሁን ብቻ ይዛችሁ መሄድ መብታችሁ ነው ማለት ነው። በጣም እኮ ግርም ስለሚለኝ ነው። የሆነ አንድን ነገር አንድን ሰው ልታሞግሱ ስትፈልጉ ምን ታደርጋላችሁ መሰላችሁ? የሆነን ሰው ጥላችሁ ነው፣ የሆነን ሰው ዝቅ አድርጋችሁ ነው፣ እርግጥ አድርጋችሁ ማለት ነው። ዋይ እንደዚህ ለምን ይሆናል? ለምን ያን ሰው እንነካ? የሆነ ሰው እኮ ሳንነካ የሆነን ሰው ማክበር መውደድ እንችላለን አይደል? እንዲህ ጋይስ የምሬን ነው። እና እንደዚህ አይነት ሰዎች ባንሆኑ ይመስለኛል። አሁን ላይም ሳይሆን ሁል ጊዜም የሆነ ቦታ ላይ በጣም ብዙ ጊዜ ጸቦች የሚፈጠሩት ሆነ የሆነ ነገር ሰላም የሚጠፋው ምንድን ነው መሰላችሁ? ልክ እንደዚህ አይነት ነገሮች ስላሉ ነው። ተግባባን? የሆነ ነገር ስናነሳ የሆነ ነገር እየጣልን፣ የሆነ ነገር ስናደንቅ የሆነን ሰው እየነካን ምናምን አይታችሁ ከሆነ አንዳንዴ የሆነ ሰው እንደዚህ አንቺ ቆንጆ ነሽ ደግሞ ጀግና ነሽ ምናምን ሌላችሁ ሲፈልግ የሆነን ሰው ነክቶ ነው። ወይኔ አንቺ እኮ እንደዚህ ነሽ እንትና እኮ ዝም ብላ ነው ምናምን ያኔ ጀስት በቃ ሌላ ሰው መንጋት ምንድን ነው እንዴ? ማሞገስ ምናምን ከፈለጋችሁ አንቺ ጎበዝ ሴት ነሽ ትችያለሽ፣ በቃ በጣም ጎበዝ ጀስት በቂ እኮ ነው። ምንድን ነው እከሌ ደመቁ ዝም ብላ እኮ ነው እሷ እኮ የምትሰራው ነገር ምናምን ደስ አይልም። አንቺ ግን በጣም ጎበዝ ነሽ። እኔ ምን አገባኝ ስለደመቁ እንዴ? እኔ ምን ያ ማለት እኮ እኔ እሷ ጋር የሆነ ፉክክር እንድጀምር ነው ማለት ነው። ከዛ ራሴን አጣለሁ። ኦኬ እሷ እንደዚህ ዝቅተኛ ነው ከተባለች በቃ እኔ እሷን መብለጥ አለብኝ፣ የሆነ ጊዜ እንዳትበልጠኝ መታገል አለብኝ እንደማለት ነው። ዛራ አንደርስታንድ ሚ። ልክ እንደዛ ከምናደርግ ይልቅ ግን እንደዛ ከሚሆን አንቺ ጎበዝ። አሁን ለምሳሌ እኔ አየለች ማድነቅ ከፈለኩ አየለች አንቺ በጣም ጎበዝ ሴት ነሽ አንበሳ፣ እዚህ በላይ ደግሞ ከፍልሽ ማየት ፈልጋለሁ በርችልኝ ብዬ ሳደንቃት ምንድን ነው እሷ በቃ ራሷ ላይ ፎከስ ማድረግ ብቻ ነው ማለት ከፍታዋን ብቻ ነው የምታየው ምናምን፣ ከጎን ማን እየተወዳደራት እንደሆነ አታይም። ነገር ግን አየለች አንቺ ጎበዝ ነሽ በጣም ግን ማነች አለሚቱ ያኔ ምንም ነው ማትችለው ለምን እንደሆነ አላውቅም ምናምን ካልኩኝ ግን ይች ሰው ዋይ ለምንድን ነው እኔን ከእንትና ጋር አወዳደረችኝ፣ ለምንድን ነው እንደዚህ የሆኑ ምናምን ብላ ማለት ነው ሌላ ታሪክ ውስጥ ነው የምትገባው። ስለዚህ እናንተ የሆነ ሰው የምትወዱ ከሆነ ፉክክር ውስጥም አታስገቡት። ከዛ ያቺ ደግሞ አለሚቱ ሰነፍ ነች ብዬ የለ እሷ ደግሞ ይችኛዋ ልጅ ለመጣል ትነሳለች ማለት ነው። ጀስት እኔ እንደዛ ነው የማስበው። ማለት የሆነ ሰው ጎበዝ ነህ እንትን አድርገን ሰነፍ ነው ሲባል ሰነፍ ነው የተባለው ሰው ጎበዙ ሰው ላይ ይነሳበታል ማለት ነው። ለምን እሱ ጋር እኩል ለማድረግ ወደኋላ ለማንሸራተት። ተግባባን? ስለዚህ ምንድን ነው በጣም ብዙ ነገሮች እያሉ በጣም ውስጣችን ላይ ብዙ ሰፊ ነገሮች እያሉ ግን እነዛን ነገሮች ጀስት እንደ ጠባብ አድርገን ምንም ነገር እንደማይበቃ አድርገን ምናምን እሪምባ ኦማይ ጋድ በጣም የሚገርመኝ ነገር ስለሆነ ነው። እና ጋይስ የምሬ ነው። አንዳንዴ ዝም ብዬ እኔ ብቻዬን ቁጭ አልበል
እግዚአብሔር ነው የምላችሁ። ብቻዬን ቁጭ ካልኩ ማለት ነው በጣም ብዙ ነገር ነው ማስበው፣ ብዙ ነገር ነው ወደ አይምሮ የሚመጣው፣ ብዙ ነገሮች ነው ማስበው። የሆነ በቃ ወፎች ለምን ተፈጠሩ ብዬ ላስብ እችላለሁ፣ መልስ የሌለው ነገር ማለት ነው። እና አንዳንዴ ብቻዬን ስሆን ወይ ደግሞ የሆነ ነገር ሳስብ ምናምን ደስ ይለኛል እኮ፣ ግን አንዳንዴ ራሴ ማልመልሰው ጥያቄ፣ ሌላ ሰዎች ጠይቂያቸው ሊመልሱልኝ የማይችሉት ነገር፣ ማንም ሰው ተጠይቆ የማይመልሰው ነገር አይምሮ ውስጥ ጥያቄ ይፈጥርብኛል። እና ጀስት በቃ ግን የሆነ አንዳንዴ ምን እላለሁኝ፣ ለምንድን ነው ግን ማለት አይታችሁ ከሆነ የሆነ ሰው ፌመስ ነበረ፣ በጣም ጎበዝ ሰው ነበር ምናምን። ከዛ የሆነ ሰው ሲመጣ ልክ ምንድን ነው የምናደርገው? በቃ ባይ ባይ ባይ፣ ለነበረን ጊዜ እናመሰግናለን ምናምን፣ እንትን አመጡልናል ከዚህ በኋላ። ጀስት አስባችሁታል? የዛን ሰው ሞራል መጨፍጨፍ ማለት ነው። በቃ አንተ አታስፈልግም፣ ምንድን ነው የሚባለው፣ ኤክስፐርት ዴት አልቋል ምናምን አይነት ነገር የለም በቃ ምናምን ብለን ወደዛኛው ሰው እንሄዳለን። እንደዛ እኮ ሳንለው እኛ ከሄድን ወደዛ ሰው ጀስት ያስታውቃል እኮ ማለት ያ ሰው ይበልጠዋል፣ ያ ሰው አሸንፎታል፣ እኛን ሰው እየተከተልን ነው። በቃ ያ ሰው እኮ ገባው፣ አወቀ እኮ ምንም እኛ የምናገር አይጠበቅብንም። ብዙ ጊዜ ያለውኝ በተለይ ቲክታክ ላይ ምናምን ማለት ነው እግዚአብሔርን የሆነ ሰው በጣም ስንከተለው ምናምን ቆይና ከዛ የሆነ ሰው ሲመጣ በቃ ባይ ባይ ለነበረን ጊዜ ከዚህ በኋላ እከሌ መጥቶልኛል ምናምን እንደሱ ማለት እኮ አይጠበቅብንም። ጀስት አወቅን እኮ ማለት አወቀ ያ ሰው ወደዛ ሰው እንደሄዳችሁ ምናምን ጀስት ያ ሰው እንደተመቻችሁ ምናምን ገብቶት ራሱ ውስጡ እየተብሰለሰለ ባለበት ታይም ላይ ደግሞ ሄዳችሁ ስትጨማምሩት ማለት እንደዚህ በቃ አንተ አታስፈልግም፣ በቃ ከዚህ በኋላ እንጀራዎት ምናምን ስትሉ። ስለዚህ የሆነን ሰው ስትተው በጸጥታ ማለት ሆይ ረብሻ ምናምን የሌለው ጀስት ስትተው ትውት አድርጋችሁት መሄድ። ተግባባን? መተው የሚባል ነገር አለ። ደስ የሚል ቃል ነው እሱ ራሱ። ምንም ግዴታ ያን ሰው ለመተው ሌላኛውን ሰው መጫን፣ መጨፍጨፍ፣ ማይሆን ቃል መጠቀም ምናምን አስፈላጊ ነው ብዬ ስለማላስብ ማለት ነው። ስለዚህ አንዳንዴ በማናውቀው ነገር ወይ ደግሞ ባላሰብነው ነገር የሰውን ልብ እንሰብራለንም እንጠግናለን። የምሬ ነው ብላችሁ ብዙ ነገር ስለሚያጋጥመኝ አንዳንዴ የሆነ ነገር አይቼ በቃ ደስ ብሎ ይላል፣ ሰላም በቃ ደስ የሚል ቀን። ለምሳሌ የሚጮው ነገር ነፍሴን እያወጣኝ ያስደነገጠኝ ነው። ግን ምንድን ነው የምሬ ነው በማየው ነገር ጠዋት ላይ የሆነ ነገር ሳይ ደስ የሚል ነገር ካየሁ ማለት ነው እግዚአብሔርን ደስ ብሎኝ ነው የምውለው። የሚደብር ነገር ደግሞ ሳይ በጣም ነው የሚደብረኝ። ማለት ያን ነገር አስባለሁኝ። ሰው ነኝ፣ ጀስት ላለማሰብ ሞክራለሁ፣ ግን ደግሞ ማሰቤ ግዴታ ነው እና ያን ነገር አስባለሁ ምናምን። ስለዚህ ፈልገ ነው ሆነ ሳንፈልግ አስበ ነው ሆነ ሳናስብ ለሰው ልጅ ደስታ መፍጠር ብንችል ምን ችግር አለው? ምን ችግር አለው? እግዚአብሔርን እኔ እየገረመኝ በቃ እስኪ እናንተን መጥቼ ልንገራችሁ ወይ ልጠይቃችሁ ብዬ ነው የመጣሁትና እስኪ ንገሩ፣ ለምንድን እንደዚህ የሆኑ ሰዎቹ ግን? በተለይ ሰሞኑን የሆነ ነገር አየሁኝ ቲክታክ ላይ እየተዘዋወረ ያለ ነገርና ያ ነገር እየተደረገ ያለው ምንድን ነው? አገሪቱን ለመበጥበጥ ደግሞ ረብሻ ለማስነሳት ነው። ስለዚህ ጀስት ኦንላይን ላይ እያስተላለፍን ያለው ነገር ነው ሰላምን የሚያመጣው ሰላምን የሚነሳው እና ወደ ሰላም ብንመጣስ፣ ጥሩ ሰዎች ብንሆንስ፣ ሰላም መስበክ ብንችልስ፣ ለምንድን ነው ሌላ ታሪክ የምንፈጥረው? ለምንድን ነው ምንድን ነው እኔ ከሞትኩ ሰርዶ ይብቀላለች አህያ። የሆነ ደረጃ ላይ ከደረስኩ በኋላ ከታች ያሉት የራሳቸው ጉዳይ እንደማለት። ትምህርት ስንማር ካስታወሳችሁ ወንበር ሲሰበር ደብተር ምናምን ስንል እናንተ የተማራችሁበትን እህት ወንድሞቻችሁ ይማራሉ ታናናሾች እንባል ነበር። እና እውነት ነው። እኔ 6ኛ ክፍል ስለቅ ሌላኛዋ እህቴ 6ኛ ክፍል ትገባለች። እኔ ቀድጄው ወንበሩን ሰባብሬው ከወጣው ግን እሷ በምን ደፍተርና በምን ወንበር ልትማር እንደምትችል አስቡት። እስኪ ለሌላ ሰው ማሰብ እንተውና ለእህት ለወንድም ማሰብ ደግሞ እንቻል። ስለዚህ የሆነ እኔ የተሻለ ደረጃ ላይ ደረሱ ሌላው ሳይደርስ አይባልም እንዴ? የሆነ አንዳንዴማ ጥሩ ነገር እናስብ ለማለት ነው። እና ደግሞ እስኪ ለምንድን እንደዚህ አይነት ሰው ይሆን ነው? እስኪ ማለት የምሬን ነው። የምር ሀሳብ ካላችሁ ጻፉልኝ፣ ብጽፉልኝ ደስ ይለኛል። እኔ ብጽፉልኝ እንደ ሀሳብ እኔም ቢገባኝ ብዙ ጊዜ ስለማስበው ነው ነገርና። ስለዚህ ጀስ ባጭሩ ምንድን ነው የወደድነውን እንውደድ፣ ያከበርነውና ክብር፣ ሌላ ሰው ግን ባንጠል ብንችል እግዚአብሔር ቢያድለን የወደቁ ሰዎችን ብናነሳ፣ ዝቅ ያሉ ሰዎችን ከፍ የምናደርግ። ለምንድን ነው ከፍ ያሉትን ዝቅ የምናደርገው? የወደቁ ማለት የተነሱትን የምንጥላችሁ ለምንድን ነው? እንደዚህ አይነት ሰው ባንሆን ደስ ይለኛል። ምናልባት ከእነዚህ ሰዎች እኮ አንዷን ሊሆን እችላለሁ፣ ግን እንስተካከል ነው ዋናው ቁም ነገር። ከዚህ ነገር ወጠን ሌላ የተሻለ ታሪክ ብንሰራ በሚለው ነው። የምሬን ነው እግዚአብሔርን። እና እስኪ እናንተም ታስባላችሁ የሆነ ሀሳብ ካላችሁ ቁጭ ብታደርጉልኝና እኔ ታችሁ ደግሞ ባዳምጠው ቁጭ ማለት ኮሜንት አነባለሁ፣ እግዚአብሔርን በደንብ አነባለሁኝ። እና እስኪ ጻፉልኝ። እኔ እኮ ስራ ልፍታ አሁን ስራ ፈትቻለሁና ለዛ ነው እንደዚህ አይነት ነገሮች በጣም እያሰብኩ ያለሁትና እስኪ ንገሩኝ።
የምሬ ነው። በተናገሩ ደስ ይለኛል። እንደ ሀሳብ እኔም ብረዳው እናንተን ብታስረዱኝ ምን ችግር አለው? ለብቻችሁ ከሚገባችሁ የታችሁ ይግባኝ ለማለት ነው።